በትግራይ ድርቅና ጦርነት እርስ በርሳቸው ተፋጠዋል። ድርቁስ እንዴት ነው? ጦርነቱስ እንዴት ነው? የሚለውን ሁለቱን ጉዳዮች ለእናንተ እናቀርባለን። ሌሎች መረጃዎች አሉን። ሰብስክራይብ በማድረግ አብራችሁን ቆዩ። በትላንትናው ዕለት በሽረሪና አካባቢ በፌዴራል መንግስቱ ወታደሮችና ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ በሚጠራው አርሚ ሰባ በተሰኘው ኃይል መካከል ፍልሚያ ተከስቶ ነበረ። ይህ ፍልሚያ በብዙ እያነጋገረ የሚገኝ ፍልሚያ ነው። ምክንያቱም አንደኛ ነገር በውጊያ ደረጃ የቀረ ፍልሚያ ነው። ይሄውም ያው የወገን መፈታተሽ ወይም ደግሞ የጉልበት መተያያ አይነት ውጊያ ነው የሚመስለው። ሲቀጥልም ደግሞ እስካሁን ድረስ ሁለቱም ወገኖች አካባቢውን በእኛ ስር ነው ሲሉ እየተናገሩ ይገኛሉ። ነገር ግን ይህ አካባቢ በትክክል በእነሱ ቁጥጥር ስር ነው ወይ የሚለውን ስፔሲፊክሊ በማስረጃ ያረጋገጡልን ነገር የለም። በቪዲዮም ሆነ በፎቶ ይህን አካባቢ ተቆጣጥረነዋል፣ ሽረሪና በእጃችን ነው የሚል መረጃ አልቀረበም። ሆኖም ግን በፌዴራል መንግስቱ ወገን የሽረሪና አካባቢ ከቲዲኤፍ ኃይሎች አጽድቼ በኔ ቁጥጥር ስር ነው የሚገኘው የሚል አይነት መረጃዎች እያሰራጨ ይገኛል። በቲዲኤፍ ወገኖች በኩል ደግሞ ሽረሪና አሁንም በትግራይ ኃይሎች ቁጥጥር ስር ነው የምትገኘው። ስለዚህ የፌዴራል መንግስቱ እየነዛው ያለው ወሬ ሐሰተኛ ነው ሲሉ ይናገራሉ ማለት ነው። በሁለቱም በኩል ይሄ ይባል እንጂ ከገለልተኛ አካል ማረጋገጥ አልቻልንም። ከገለልተኛ ምንጭም ስለ ሽረሪና ሁኔታ የተረጋገጠ ነገር የለም። እንዳገኘን ለእናንተ የምናቀርብ ይሆናል። አሁንም ግን ይሄ ውጊያ ከተካሄደ በኋላ በትግራይ ላይ አሁንም የጦርነት ደመናው አንዣቦ ይገኛል። ነዋሪዎችም በስጋት ላይ ይገኛሉ። በዚህም ምክንያት የነዋሪዎች ፍልሰት እንደተለመደው ቀጥሏል። ወደ መሀል ሀገር የሚደረገው ማለት ነው። አሁንም እዛው አካባቢ ወይም ትግራይ ክልል ውስጥ ባሉ የተለያዩ ከተሞች የሚኖሩ ዜጎች በጭንቀት ውስጥ እንደሚገኙ ነው እየተመለከትን ያለ ነው። ይሄ አዲስ ውጊያ ጦርነት ወደ መሆን ይሸጋገራል ወይ የሚለው ጉዳይ ስጋትን እየፈጠረ እንደሚገኝ ነው የተመለከት ነው እና እንዳልነው ፍልሰቱ እንደቀጠለ ነው። ሆኖም ግን በአውቶቡስ ወይም ደግሞ በሚኒባስ ከትግራይ ወደ አዲስ አበባ የሚደረጉ ጉዞዎች በአንዳንድ ኬላዎች አካባቢዎች ላይ እየታገዱ ወይም ደግሞ ወደ መጡበት እንዲመለሱ ተሽከርካሪው ከተነሳበት አካባቢ እንዲመለስ እየተደረገ ስለመሆኑ ነው የተነገረው። እንግዲህ ወደ አላማጣ ስንሄድ በአላማጣ ወደ ዋጃ አካባቢ አቅጣጫ ወደሚያመራው መስመር ላይ የሚገኘው ኬላ ላይ የሚገኙ የታጣቂ ኃይሎች ወይም ራሳቸውን የትግራይ መከላከያ ኃይል ብለው የሚጠሩ ታጣቂዎች ወደ አዲስ አበባ እየተጓዘ የነበረ የህዝብ ትራንስፖርት የህዝብ ትራንስፖርት አውቶቡሶችን እንዳይወጡ አግደዋል። ማገድም ብቻ ሳይሆን ወደ መጡበት ስፍራ እንዲመለሱ ነው ያደረጉት። የመረጃ ምንጮች እንደሚናገሩት ከሆነ ይሄ ትላንትና ነው የተፈጠረው። ሐምሌ 26 ቀን 2018 ዓ.ም ነው 11 ሰዓት ላይ ነበረ። መነሻዋን ካላማጣ ያደረገች አንድ አውቶቡስ እና ሌሎችም እንደዚሁ ተመሳሳይ አውቶቡሶች 4 አውቶቡሶች ናቸው እየተጓዙ በነበረበት ወቅት ከከተማው መውጫ ኬላ ላይ በደረሱበት ወቅት እንዳይጓዙ ወይም ጉዟቸውን እንዳይቀጥሉ መከልከላቸውንና ወደ አላማጣ ከተማ እንዲመለሱ መደረጋቸውን የተነገረው። በዚህም ተሳፋሪዎች ስጋት እንደገባቸው የተነገረው። ይሄ ነገር በተደጋጋሚ ይስተዋላል ወደ አዲስ አበባ በሚጓዙ አውቶቡሶች ላይ። ከዚህ ቀደም በተለያዩ ጊዜያት ዘገባዎችን ሰርተናል። ምክንያቱም ይሄ የዜጎች በነጻነት የመዘዋወር መብት የሚጻረር አካሄድ ስለሆነ ማለት ነው። አሁን ተመልሰዋል እነዚህ 4 አውቶቡሶች። እነዚህ አውቶቡሶች ወደ ከአላማጣ ከተማ አስተዳደር ቢሮ እንዲገቡ ተደርገዋል። እንግዲህ ይሄ ነገር
የዜጎችን ቅድም እንዳልነው የመጓጓዝ ነጻነት ወይም ደግሞ ህገ መንግስታዊ ነጻነት የሚገፍ ወይም ደግሞ የሚጻረር ሁኔታ እንደሆነ ነው የታዘብነው። ጦርነቱን በተመለከተ በተለያዩ አካባቢዎች ተቃውሞዎች እየተደረጉ ነው። በተለይም ወጣቶች የፊሽካ ከመንፋት ወታደራዊ አፈሳ ሲኖር ባለፈ አንዳንድ የተቃውሞ ወረቀቶችን የመበተን የተቃውሞ ጽሁፎችን በግድግዳ ላይ በግንብ አጥሮች ላይ የመጻፍ ሁኔታ እንዳለ ተመልክተናል። እምቢ ለጦርነት የሚልና አፈሳ ከሚለው ጽሁፍ ጎን ወይም በትግርኛ ግፋ ከሚለው ጎን የኤክስ ምልክት በማድረግ የተቃውሞ መልእክታቸውን እያስተላለፉ እንደሚገኙ ነው የተነገረው። በመቀሌ ከተማ የዳ ገብርኤል የሚባል ሰፈር አለ። የዛ ሰፈር ወጣቶች ይህን ተቃውሟቸውን ሲገልጹ ነበር በጽሁፍ ማለት ነው። ወደ ጦርነት ዳግም ለመግባት የሚደረገው መንደርደር ከባድ ጥፋትን የሚያደርስ አካሄድ በመሆኑ እናወግዘዋለን በማለት ነው በምስሉ ላይ የምትመለከቱትን አይነት ጽሁፍ በግድግዳዎች ላይ እና በተለያዩ ስፍራዎች ላይ እያሰፈሩ የሚገኙት። እንግዲህ በአሁኑ ወቅት ቀደም እንደጠቀስ ነው በራያ በኩል የሚወጡ ሰዎች እየተከለከሉ ነው የሚገኙት። ነገር ግን በአሁኑ ሰዓት ህገወጥ የሰዎች ዝውውር የሚፈጸም እስኪመስል ድረስ በአፋር አቅጣጫ ወይም ደግሞ በአፋር መስመር በርካታ ሰዎች እየወጡ እንደሚገኙ ነው እየተነገረ ያለው። በርካቶቹ የሚጓዙት ወደ መሀል ሀገር መሆኑ የታወቀ ነው እና በአፋር በኩል እየተደረገ ያለው እንቅስቃሴ ወይም ደግሞ የሰዎች የመጓጓዝ ሁኔታ ከዚህ ከተለያዩ አካባቢዎች ከሚደረገው እገዳና አውቶቡሶች እንዲመለሱ ከሚደረገው ተግባር ጋር የተገናኘ ስለመሆኑ ነው የመረጃ ምንጮቻችን የገለጹት ማለት ነው። ስለ ጦርነትም ሊባል አይችልም፣ ስለ ውጊያው የተለያዩ አካላት መግለጫ አውጥተዋል። ሁለቱም አካላት ተጻራሪ አካላት ናቸው። አንደኛው የህወሓት ደጋፊ የሆኑ ሰዎች የሚበዙበት ማህበር ነው። አንደኛው ደግሞ ያው እንደምታውቁት በአፋርና በአንዳንድ የምዕራብ ትግራይ አካባቢዎች እንቀሳቀሳለሁ የሚለው ራሱን የትግራይ ሰላም ኃይል ብሎ የሚጠራው አካል ነው መግለጫዎችን ያወጡት። አንድ ባንድ እንመለከታቸዋለን። በሰሜን አሜሪካ የትግራይ ተወላጆች ማህበር ይባላል። ይሄ ማህበር አሁን ባለው አስተዳደር ላይ ማለትም በፌደራል መንግስቱ ላይ ከባድ የሆነ ውንጀላ አቅርቧል ማለት ነው። ማህበሩ የብልጽግና መንግስት በህዝብና በሰራዊት መስዋዕትነት የተፈረመውን የፕሪቶሪያ ስምምነት በመጣስ በሸረሪና በኩል ፍትህ አልባና ወታደራዊ ጥቃት ፈጽሟል ሲል ከባድ ውንጀላ ነው ያቀረበው። ማህበሩ ባወጣው መግለጫ ላይ እንዳመለከተው የብልጽግና ስርዓት ላለፉት 5 ዓመታት በትግራይ ህዝብ ላይ ያካሄደውን አጥፊ ዘመቻ በመቀጠል ሐምሌ 25 ቀን 2018 ዓ.ም በሸረሪና በኩል በትግራይ የጸጥታ ኃይሎች ላይ ጥቃት ፈጽሟል ሲል ክሱን አቅርቧል። መግለጫው ላይ የብልጽግና መንግስት በትግራይ ላይ የገንዘብና የበጀት እገዳ በማድረግ ለመሰረታዊ ህይወት የሚያስፈልጉ መድኃኒቶችንና የንግድ እንቅስቃሴዎችን በመከልከል የትግራይን ህዝብ ማህበራዊና ኢኮኖሚያዊ አገልግሎቶች በማቋረጥ እንዲሁም በውስጣዊ ልዩነቶችና ሴራዎች ህዝቡን ለማዳከም እየሰራ ነው ሲል ነው ከባድ ክስ ያቀረበው። ይሄ ማህበር የፕሪቶሪያው የሰላም ስምምነት የፈረሙና ታዛቢ የሆኑ ዓለም አቀፍ አካላት የብልጽግና መንግስት የሚፈጽመውን ህገወጥ ጥቃትና ሴራ እንዲያስቆሙ፣ ስምምነቱ በሙሉ አቅሙ እንዲተገበር ጫና እንዲፈጥሩ ነው ጥሪ ያቀረበው። ማህበሩ በመግለጫው ማጠቃለያ ላይ የትግራይ ህዝብና ሰራዊት እያደረጉት ነው ያለውን ተጋድሎ እንደሚያደንቅና ሁሌም ከጎናቸው እንደሚቆም ገልጾ የትግራይ ህዝብ ውጭ ካሉ ተጋሩ ጋር አንድነቱን በማጠናከር ለብሔራዊ ክብሩና ለራስ ዕድል በራስ የመወሰን መብቱ ትግሉን እንዲቀጥል ነው ጥሪ ያስተላለፈው። ይሄ እንግዲህ የፌደራል መንግስቱ ነው ጥቃቱን የጀመረው፣ ይሄም ጥቃት ደግሞ ፍትህ አልባ ጥቃት ነው የሚል አይነት አንድምታ ያለው
መግለጫ ነው ያወጣው። የትግራይ የሰላም ኃይል ደግሞ እንግዲህ አንድ መግለጫ ወይም አስቸኳይ መግለጫ አውጥቷል። በህወሓትና በቲዲኤፍ በተባለው ኃይል ላይ ከባድ ክሶችን አቅርቧል። የትግራይ ሰላም ኃይል ባወጣው መግለጫ ላይ እንደሚያመለክተው ትላንት በምዕራብ ትግራይ በኩል ሸረሪና በተባለ ቦታ አዲስ ወታደራዊ ጥቃት መከፈቱንና በዚሁም ጥቃት የቲዲኤፍ ታጣቂዎች ላይ ከባድ የጸረ ማጥቃት እርምጃ መወሰዱን ያመለክተው። ከባድ ያለው እንግዲህ ይሄው ኃይል ነው፣ የትግራይ የሰላም ኃይል የተባለው ኃይል ነው። በርካታ ታጣቂዎች ሰለባ መሆናቸውንና በዚሁ ጥቃት ማለት ነው ወታደራዊ መዋቅሮቻቸው መበታተናቸውን ቡድኑ ገልጿል። መግለጫው የትግራይ ህዝብ ለአሮጌ ሲል ይሄው ታጣቂ ኃይል ለጠራው መዋቅር እህል፣ ውሃ፣ የመረጃና የሞራል ድጋፍ መስጠቱን እንዲያቆም በጥብቅ አሳስቧል። እንግዲህ ይሄ ጥሪ ለትግራይ ህዝብ ነው። የዚህ ቡድን ድጋፍ ማቆም የወንጀለኛውን ስብስብ እድሜ ያሳጥራል ሲልም ነው ያመለከተው። ለወጣቶች ባቀረበው ጥሪ በስህተት ፕሮፓጋንዳ ህይወታችሁን በከንቱ አታጥፉ፣ ህይወታችሁን ታደጉ፣ ወደ ትግራይ ሰላም ኃይል ተቀላቀሉ ያለ ሲሆን ለዲያስፖራው ደግሞ የፕሪቶሪያው ሰላም ስምምነት እንዲመጣ ያደረጋችሁት ጥረት በነባሩ ቡድን ተጠልፏል። በመሆኑም ከጎኑ መቆማችሁን አቁማችሁ ትግላችሁን አድሱ በማለት ነው ያመለከተው። በመጨረሻም ለሃይማኖት አባቶች የትግራይ የውክልና ጦርነት አውድማ እንዳትሆን ይህንን አጥፊ ቡድን አውግዛችሁ ከህዝባችሁ ጎን ቁሙ በማለት ነው ጥሪ ያቀረበው። እንግዲህ ሁለቱ ያቀረብናቸው መግለጫዎች በእጅጉ ተጻራሪ የሆኑ መግለጫዎች ናቸው እርስ በርሳቸው። ምክንያቱም አንደኛው በህወሓት በኩል የቆመ ነው፣ አንደኛው ደግሞ በፌደራል መንግስቱ ድጋፍ እየተደረገለት እየተንቀሳቀሰ ያለው ኃይል ያወጣው መግለጫ ነው። በመጨረሻ መግቢያችን ላይ ከዚህ ከጦርነት ሁኔታ ባለፈ ወይም ከውጊያ ሁኔታ ባለፈ የድርቅ ሁኔታው እጅግ አስጊ የሆነ ነው። በምስሉ ላይ እንግዲህ እንደምትመለከቱት ከሆነ በኢሮብ አንዳንድ አካባቢዎች ድርቅ ገብቷል። የወቅቱ ዝናብ ባለመዝነቡ ምክንያት እርሻዎች ጾም እያደሩ ስለመሆናቸው ነው መረጃዎች እያመለከቱ ያሉት። እንስሳት ፎቶ ላይ እንዳያችሁት ተጎሳቅለው ነው እየታዩ ያሉት፣ ማለትም አጥንታቸው ገጦ ነው እየታዩ ያሉት። እርሻዎችም እንደዚሁ በፎቶ ላይ እንደምታዩት ነው። በሌሎችም የትግራይ አካባቢዎች ይሄ የድርቅ ሁኔታ እየተስተዋለ እንደሚገኝ ነው የመረጃ ምንጮች የሚያመለክቱት። የዚህ መነሻ ደግሞ ኤልኒኖ ተብሎ የሚጠቀሰው ክስተት ነው። በዚሁ ክስተት ምክንያት ነው እንግዲህ የድርቅ ሁኔታው እየሰፋ ያለው። ከዚህም ቀደም የትግራይ ክልል ግብርና ቢሮ የኤልኒኖን ሁኔታ በመጥቀስ የሚመለከታቸው አካላት ሰብአዊ እርዳታም ከመስጠት አንስቶ እስከ ከአርሶ አደሮች ጋር አብሮ እስከ መስራት ድረስ የተለያዩ እንቅስቃሴዎች መደረግ አለባቸው ብሎ ጥሪ አቅርቦ ነበር። በአሁኑ ሰዓት ከዚሁ ድርቅ በላይ ወይም ከዚሁ ድርቅ ሁኔታ የውጊያው ሁኔታ ትኩረት ስቦ ነው የሚገኘው። በርካታ ሚዲያዎች ይሄንን ትኩረት አልሰጡትም ማለት ነው። እንግዲህ በዚህ ጉዳይም ዙሪያ ተጨማሪ መረጃዎችን ስናገኝ በኋላ በተለመደው የመረጃ ሰዓታችን ላይ እናቀርበዋለን። ስለምትከታተሉ እናመሰግናለን። ሰብስክራይብ አድርጉን። መልካም ጊዜ፣ መልካም ቀን፣ መልካም ምሽት።